ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ዩናይትድን የተመለከቱ ዜናዎችን ይዘንላችሁ ተገኘን። ክቡራን አድማጮቻችን እንደተለመደው ይህንን ቪዲዮ ላይክ በማድረግ የማይጀምር ተመልካች አድማጫችን ካለ እሱ የአርሰናል ደጋፊ ነው ማለት ነው፣ ወይ የሊቨርፑል ደጋፊ ነው፣ የሌላ ክለብ ደጋፊ ካልሆነ በስተቀር ይህን ቪዲዮ ላይክ ሳያደርግ የሚጀምር የዩናይትድ ደጋፊ የለም ለማለት ነው። ለመጀመሪያ ጊዜ እንደዚህ በሆነ መልኩ ጠየኳቸው አድማጮች ላይክ እንድታደርጉ። ኤኒዌይስ ዛሬ በርከት ያሉ መረጃዎችን ይዤላችኋለሁ። በጣም ብዙ ሳይሆኑ ግን ትኩረት አድርገን የምናወራባቸው እጅግ ወሳኝ የሆኑ የዝውውር ዜናዎችን እንደተለመደው ይዤላችኋለሁ እና አድማጮች ትላንት ብሩኖ ፈርናንዴስ ደስ የሚል ቀን አሳልፈዋል። በዋንጫ ይገባው ነበር፣ ማጠናቀቅ ነበረበት ሲዝኑን። ይሄን አድርጓል፣ ደስ ብሎናል ለብሩኖ ፈርናንዴስ። አድማጮቻችን በዝውውር እንቅስቃሴው ላይ ደግሞ ትላንት የተወሩ ዛሬ አሁን እየተወሩ በጣም በርካታ መረጃዎች አሉ። ዩናይትድን የተመለከቱ ግን የሚሆኑትን ብቻ እናደርሳችኋለን። የገኬሬዝን ዝውውር ድርድር ጀመሩ። ከስፖርቲንግ ሊዝበን ጋር ንግግር እያደረጉ ነው ብሎናል ፋብሪሲዮ ሮማኖ፣ እጅግ የምናምነው ጋዜጠኛ። ቪክተር ኦስሜሄን የቀረበለትን 5 እጅግ ከፍተኛ የሆነ ረብጣ ደሞዝ እምቢ ብሎ ውድቅ አድርጓል። ሳውዲ አልፈልግም ብሏል ተጫዋቹ። ለዩናይትድ በድጋሚ ልጁ በሩን ከፍቷል እና ዩናይትዶች በዚህ ተጫዋች ዝውውር ፉክክር ውስጥ እንደተመለሱ ቲኤንቲ ስፖርትም እንደዚሁ ዘግቧል። ያለውን እውነታ በዚህ ተጫዋች የዩናይትድ የመፈረም እድልን በተመለከተ እያያያዘን እውነታውን ነግራችኋለን አድማጮች። የምቡሞ የዩናይትድ ዝውውር ጉዳይ ለምን ዘገየ? ምላሽ እንሰጣችኋለን። የትላንቱ የዘሰን ሃይጃክ የተባለው መረጃም ምን ያህል እርባና ቢስ ወሬ እንደሆነም በደንብ አስረግጠን ነግራችኋለን። ዛሬ መቼ ሊፈርም ይችላል የሚለውም መረጃውን የምናደርሳችሁ ነው የሚሆነው። አድማጮቻችን አማካይ ክፍል ላይ አትላንታዎች ለኤመርሰን የሚጠይቁትን የዝውውር ገንዘብ አሁን ቀንሰዋል ተብሏል። ለዩናይትድ ጥሩ ዜና ይመስላል፣ ተሰሙታላችሁ። ብቻ አብራችሁን ስትቆዩ በርከት ያሉ መረጃዎች፣ አዳዲስ ነገሮችን ታገኛላችሁ። አብራችሁን ሁኑ። ላይክ አድርጉ፣ ቪዲዮን ኮሜንት አድርጉ፣ ሀሳብ አስተያየቶቻችሁን እንዲሁም ለዩናይትድ ደጋፊ ሼር አድርጉ። ዜናውን እንዲሰማ አብረን እንቆይ። በመጨረሻም ብሩኖ ፈርናንዴዝ እና ዋንጫ ትላንት ተገናኝተዋል። በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ነበረ። ትላንት ስፔን ጋር ባደረጉት ጨዋታ በመደበኛ ደቂቃ እንደዚሁም በጭማሪ ሰዓት ላይ በጎል መሸናነፍ ባለመቻላቸው ሁለቱ ወደ ፔናልቲ ያበሩ። ፖርቹጋል 5-4 በሆነ ውጤት አሸናፊ ሆና ብሩኖ ፈርናንዴዝ ዋንጫ መሳም ችሏል። በዩሮፓ ሊጉ ፋይናል ላይ ታውቃላችሁ ብሩኖ በጣም ተጎድቶ ነበር። ፋይናሉ ፍጻሜው ላይ ዋንጫ ማግኘት ይገባው ነበር። አመቱ ሙሉ ራሱ ካደረገው እንቅስቃሴ አንጻር የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ተብሎ መመረጥ የቻለበትም በጣም ምርጥ ሲዘን ነበር ያሳለፈው። በግሉ ግን ይሄ በዋንጫ ያልታጀበም ነበር። መጨረሻ ላይ ግን ብዙ እንደ ትልልቁ ዋንጫዎች የሚቆጠር ባይሆንም ግን ለሱ ሲዝኑን ለመጨረስ ለማጠናቀቅ በጣም ጥሩ የሆነ አጋጣሚ ነበር። ለማንኛውም ብሩኖ ፈርናንዴዝ ብቻ አይደለም ዲያጎ ዳሎም ዋንጫውን ማንሳት ችሏል። የቀድሞ የዩናይትድ ተጫዋች የሆነው ክርስቲያኖ ሮናልዶም እንደዚሁ ይህን ዋንጫ ማንሳት ችሏል ማለት ነው። ስለዚህ ዞሮ ዞሮ ዩናይትድ ቤተሰቦች ትላንት የአሁን ተጫዋቾች የቀድሞ ቤተሰቦቻችን አንድ ዋንጫ ማንሳታቸው እንዲሁ የሚያስደስት ምሽት ያደርገዋል በትላንቱ ማለት ነው። በተለይ ለብሩኖ ፈርናንዴዝ እና ለዲያጎ ዳሎ ደስተኛ ነን። ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ አድማጮች። ብሩኖ ፈርናንዴዝ ለየት የሚያደርገው ግን በፖርቹጋል ብሔራዊ ቡድን የሚያደርገው እንቅስቃሴ ወደ ማንቸስተር ዩናይትድ ሲመጣ ፖርቹጋል ብሔራዊ ቡድን ላይ በጣም ሞር ፍሪደም አለው ተጫዋቹ እና ያለው ኃላፊነትና ሚና በጣም ዲፋይን የሆነ ነው የሚመስለው። ማጥቃቱ ላይ ነው ብዙ ትኩረት የሚያደርገው። ዩናይትድ ቤት ግን ከብሩኖ ፈርናንዴዝ ብዙ ቲሙ ይጠብቃል እና ጫናው በደንብ ነው ያለበት። እንደዛም ሆኖ ፐርፎርም ያደርጋል። ግን በአጠቃላይ የዩናይትድ የአማካይ ክፍል በደንብ ብሩኖን የሚረዳው አለመሆኑን ተከትሎና ተጫዋቹ ዲፕሊ ወደ ኋላ ተመልሶ በፈርስት ፌዝ እንደዚሁም እስከ ሰርድ ፌዝ ባለው የጨዋታ ሂደት ውስጥ እንዲሳተፍ ስለምናደርገው ተጫዋቹ ዲፌንሲቭሊ እንዲሁ በዩናይትድ አማካይ ክፍል ብዙ እንዲሰራ እንዲለፋ የሚደረግ መሆኑን ተከትሎና ያው ፋይናል ሰርድም ላይ የመጨረሻ የሚጠበቀው ፕሮዳክት የእሱ ክሬቲቪቲ ስለሆነ ዩናይትድን ውጤታማ እንዲሆን የምንጠብቀው ልጁ ብዙ ኃላፊነት ሰተነው ተጫዋቹ ብዙ ይሮጣል፣ ብዙ ኤሪያዎችን በዩናይትድ አማካይ ክፍል ያካልላል።
እንደዚሁም ጎል ያስቆጥራል። ስለዚህ በዩናይትድ ቤት ብዙ ጉልበት ያወጣል ማለት ነው። ስለዚህ ብሩኖ ፈርናንዴዝ አሁን ልክ እንደ ፖርቱጋል ብሔራዊ ቡድን በጣም በነፃነት ከጫና ነፃ ሆኖ በዩናይትድ ቤትም እንደዚሁ ስኬታማ የሆነ እንቅስቃሴ እንዲያደርግ ኦፍኮርስ አሁንም ስኬታማ ነው፣ ግን ይበልጥ በነፃነት ይበልጥ ጉልበቱን ራሱን ቆጥቦ በደንብ የማጥቃቱን ሚና ኃይል እንደዚሁ እንዲቆጣጠርና የማጥቃቱ ጫና ኃላፊነት በደንብ እንዲወጣ ዩናይትድ የማይደክም በተለይ ስታሚናው በደንብ ኃይለኛ የሆነ ምንም ቦታ ማካለል የሚችል በየቦታው በአማካይ ክፍሉ ላይ እየሄደ ኳስ ማጨናገፍ የሚችል እና ኳስ ላይም እንደዚሁ ቦል ሲጫወት በጣም ጥሩ የሆነ ተጫዋች ያስፈልገዋል ማለት ነው። እና አማካይ ክፍል ላይ ይበልጥ ከብሩኖ ላይ ጫናውን መቀነስ የሚችል ተጫዋች ዩናይትድ እንደሚያስፈልገው ነው። ብሩኖ ፈርናንዴዝ በፖርቹጋል ብሔራዊ ቡድን እያደረገ ያለውን እንቅስቃሴ ስናይ በተለይ ከረፍት በኋላ ከትላንት በፊትም በነበረው ጨዋታ በጣም ጥሩ እንቅስቃሴ ሲያደርግ ያየ ነው ማለት ነው። ለማንኛውም በብሩኖ ዋንጫ ማንሳት ደስተኛ ሆነናል። ዩናይትዶችም አማካይ ክፍል ላይ እንግዲህ ያለባቸውን ቀዳዳና ክፍተት ቅድሚያ የሰጧቸው ቦታዎች አሉ። እነኛን ሸፍነው ወደ አማካይ ክፍሉ ደግሞ ፊታቸውን ያዞራሉ፣ ያስፈርማሉ ተብሎ ይጠበቃል እና ዛሬ ጋዜጣዊት የተባለው ጋዜጣ አትላንታዎች በኤደርሰን ዝውውር ላይ የሚጠይቁት የፊርማ ክፍያ 33.7 ሚሊዮን ፓውንድ ብቻ ነው ተብሎ ተነግሯል። ይሄ በጣም ጥሩ ዜና ነው አድማጮች። ከዚህ በፊት ሲነገር የነበረው የተጫዋቹ የዝውውር ገንዘብና አሁን የተጠየቀው ቢያንስ የ10 ሚሊዮን ፓውንድ ልዩነት አለው ማለት ነው። ስለዚህ ፍላጎታቸውን ቀንሰዋል። ዩናይትዶች ይህን የአማካይ ስፍራ ተጫዋች ከፈለጉ በ33.7 ሚሊዮን ፓውንድ ብቻ ሊያገኙት ይችላሉ ተብሎ ተቀምጧል። ለብሩኖ ፈርናንዴዝ ነፃነት በደንብ ማጥቃቱ ላይ ትኩረት አድርጎ ቦታውም ሚናውም ዲፋይን ተደርጎ ተጫዋቹ ዲሲፕሊን ሆኖ አማካይ ስፍራ ላይ እንዲጫወት እንደ ኤደርሰን አይነት አማካይ ዩናይትድ ያስፈልገዋል ተብሎ ይጠቀሳል ማለት ነው። ብዙ አማካዮች ስማቸው ተነስቷል። ከዚህ በፊት አድርሰናቸዋል አድማጮች። በተለይ ሲቲዎች ሌላ አማካይ ከኤሲ ሚላን ማስፈረማቸውን ተከትሎ በኤደርሰን ዝውውር ፉክክር ላይ ምናልባት ከሳውዲ ክለቦች ፉክክር ካልገጠማቸው በስተቀር ዩናይትዶች ከፈለጉት እና ተጫዋቹን የማስፈረም አቅምና ገንዘቡ የሚኖራቸው ከሆነ ሊያገኙት የሚችሉት አማካይ እንደሆነ ነው የሚታመነው። የቪክተር ኦስሜሄንን ጉዳይ ደግሞ እናንሳ አድማጮች። የዚህን ተጫዋች ፋይል ትላንት ኦልሞስት በቃ ዘግተን ነበር እርሱት በሚል ይህን ተጫዋች ኦስሜሄንን ዩናይትድ አያገኝም በሚል ዜና ሰርቼላችሁ ነበር። ያው የዝውውር ዜናዎች ባህሪ መገለባበጦች ይኖራሉ። ተጫዋቹ በመስማማት ወደ አልሂላል ለማምራት ፍቃዱን ሰጥቶ ነበር። የዲማርጂዮን መረጃ መሰረት አድርጌ ነበር ተስማምቷል በሚል ተጫዋቹ እንደተቃረበ ገልጾ ያን መረጃ ያደረስኳቸው ማለት ነው። ምክንያቱም እንደ አልሂላሎች ገለጻ ከሆነ ትላንትም መረጃው ሲወጣ አሁን ቶታሊ የእነሱን ጥያቄ በቃ አልተቀበልም፣ ከዚህ በኋላ ምንም ቢጨምሩለት ተጫዋቹ ወደዛ ለማምራት ፍላጎት እንደሌለው ነው ኦስሜሄን በደንብ አድርጎ ያሳየው ማለት ነው። ግን ሲያደምጣቸው ነበር፣ በተደጋጋሚ ያሻሽሉ እያለ ሲጠይቃቸው ነበር። በምንድን ምክንያት ነው የከሸፈው ዝውውሩ በመጨረሻ ለሚለው አሁን ምላሽ ይሰጣቸዋለሁ። ምክንያቱም ዩናይትድ አሁን በዚህ ተጫዋች በአጥቂ መስመር ዝውውር ላይ አንድ ተጫዋች እስካላስፈረሙ ድረስ በተለይ ጊዮኬሬሽን እስካላመጡ ድረስ ያው ክፍት ነው። ኦስሜሄንም አሁን በዩናይትድ አጥቂዎች ዝርዝር ውስጥ ተመልሶ መካተቱ አይቀርም ማለት ነው። በሩን በራሱ ጊዜ ነው ተጫዋቹ ክፍት ያደረገው ማለት ነው። 100% ዶክመንቱን በቃ እኛም ጥበቃችንን ዘግተን ፋይሉን ዘግተን ቁጭ ያልነውን ነው ትላንት መልሶ ተጫዋቹ በሩን ክፍት በማድረግ ስለ ዩናይትድ ዝውውሩ እንድናወራና ሌሎችም ጋዜጦች እንደ ቲኤንቲ የመሳሰሉ እንግዲህ ከሚታመኑ የዜና ምንጮች መካከል አንዱ ቲኤንቲ ነው። እንግሊዝ ፕሪሚየር ሊግን ጨዋታዎች የማስተላለፍ መብት የወሰደ ነው እና ቪክተር ኦስሜሄን አሁን ወደ ዩናይትድ ሊስት ውስጥ ተካቷል እና በአጥቂ መስመር ላይ ከነ ጊዮኬሬሽ ጋር ሆኗል ማለት ነው። ጊዮኬሬሽ ካልተሳካ አልሂላሎች እኮ አሁን ትኩረታቸውን ጊዮኬሬሽ ላይ አደረጉ ተባለ እና በጣም ከፍተኛ ደሞዝ ደግሞ ለጊዮኬሬሽ ያቀረቡ የኦስሜሄንን ነገር ቶታሊ ተዉት ማለት ነው። ስለዚህ ኦስሜሄን እነሱ ትተው ጊዮኬሬሽ ላይ አተኮሩ ማለት ደግሞ ዩናይትድ ጊዮኬሬሽንም ሊያጣ የሚችልበት እድል አለ ማለት ነው። ጊዮኬሬሽ ከተቀበለ ገንዘቡ የሚያጓጓው ከሆነ ኦስሜሄን አያጓጓኝም ብሎ ትቶታል አድማጮች። ስለዚህ ከዚህ በኋላ ሳንወድ በግድ ስለ ጊዮኬሬሽ ብቻ አይደለም የምናወራው ማለት ነው። ስለ ኦስሜሄንም
እናወራለን። ከሁለቱ አንዳቸውን ዩናይትድ ያስፈርማል የሚል ተስፋም እምነትም አለን። ክለቡም ይሄን እንደሚያደርግ ከሁለቱን አንዱን እንደሚያስፈርም እናምናለን። ግን አሁንም ቢሆን በኦስሜሄን ዝውውር እጣ ፋንታ ዙሪያ በተለይ ከዩናይትድ ጋር በተያያዘ ያለውን እውነታ እነግራቸዋለን። አድማጮች ምንድን ነው የተፈጠረው? መጀመሪያ የቡቺ ላባስን አስተያየት ልንገራቸው። ቪክተር ኦስሜሄን የአልሂላልን 5ኛ ጥያቄ ነው ውድቅ ያደረገው በሚል ነው ያረጋገጡት። 5ኛ ጊዜ ሰሞኑን ባለፉት 2-3 ቀናት ብቻ 3 ትልልቅ የደሞዝ ማሻሻያዎች አድርገውለት ልጁ አልተቀበልም። ከዛም በፊት ደግሞ እንደዚህ 2 ጥያቄ አቅርበውለት ነበር የደሞዝ የኮንትራት ሁኔታ፣ እሱንም አልተቀበለም። 5 ጊዜ ውድቅ ያደረገባቸው ማለት ነው። ይህም የሚያሳየው ምንድን ነው ያሉት የገንዘብ ጉዳይ አይደለም፣ ተጫዋቹ በቃ በአውሮፓ ሊግ ውስጥ ቆይቶ አውሮፓ ብቻ ነው መጫወት የሚፈልገው በሚል ተናግረዋል ማለት ነው። ይሄ ከዚህ በፊትም ሲወራ የነበረ ነገር ነው። በመሀል ሀሳቡን ቀይሮ ይሆናል በቃ ገንዘቡ አማለለው ማለት ነው፣ ወደዛ ሊሄድ ወሰነ ተብሎ ጋዜጦች መረጃ ወጡ። እኛም ነገርናችሁ። እኛም ቪክተር ኦስሜሄን ወደ አውሮፓ ትልቅ ቲም አምርቶ በተለይ ወደ ፕሪሚየር ሊግ መጥቶ መጫወት እንደሚፈልግ መረጃው ደርሶን ወይም አግኝተን አድረሰናችሁ ነበር። አሁን ተጫዋቹ ወደ ቀድሞ ሀሳቡ ተመለሰ፣ ወደ ቀልቡ ተመለሰ ማለት ነው። ስለዚህ ከዚህ በኋላ አልሂላሎችም ተጫዋቹን ለማሳመን የሚያደርጉት ጥረት የለም። ሙሉ ለሙሉ የዚህን ተጫዋች ዝውውር እንቅስቃሴያቸውን አባንደን አድርገዋል ማለት ነው። ኦስሜሄን ለመጨረሻ ጊዜ የጣላቸው ወይም እምቢ ብሎ የተዋቸው ገንዘቦች የሚከተሉት ናቸው፣ ኮንትራቶቹ ማለት ነው። 30 ሚሊዮን ዩሮ በአመት አቀረቡለት፣ እምቢ አለ። 5 ሚሊዮን ዩሮ ጨመሩና ሁለተኛ እንደዚሁ ደሞዝ አቀረቡለት፣ 35 እምቢ አለ። አሁን ደግሞ 10 ጨመሩለት፣ 45 ሚሊዮን ዩሮ በአመት ማለት ነው። ተጫዋቹ ይህንንም እምቢ አለ ማለት ነው። ስለዚህ ከዚህ በኋላ አልሂላሎች ተመልሰው ደግሞ 10 ወይም 5 ጨምሮ የሚጠይቁበት ምክንያት የላቸውም። ኦልሬዲ አደረጉታል። ልጁ ፍላጎት ቢኖረው ይሄድ ነበር እና የዚህ ተጫዋች ሁኔታ ዩናይትድ ዝውውሩ ስም መነሳቱን አሁንም በቃ ይቀጥላል ማለት ነው። ስለዚህ ተጫዋቹ አሁንም ማረፊያውን ፍላጎቱን እንግሊዝ ፕሪሚየር ሊግ ላይ አድርጎ አነጣጥሮ ከእንግሊዝ ፕሪሚየር ሊግ ክለቦች እየጠበቀ ነው ማለት ነው። ኦፊሻል የሆነ ጥያቄ በተለይ ማንቸስተር ዩናይትድ ተጫዋቹ ቢጠይቀውና ወደ ማንቸስተር ዩናይትድ ቢያመራ ተጫዋቹ ፍላጎት እንዳለው ነው እየገለጹልን ያሉት ማለት ነው። የተለያዩ ምንጮች የቪክተር ኦስሜሄን የቅርብ ሰዎች የምንላቸው ጆኖቢ ሚኬልን ሁሉ ጨምሮ ማለት ነው። አሁንም ትላንት ተጫዋቹ ይህን ጥያቄ ውድቅ ካደረገ በኋላ በአውሮፓ መቆየት እንደሚፈልግ በትልልቆቹ ሊጎች ውስጥ ብቻ መጫወት እንደሚፈልግ ኦስሜሄን ወደ ሳውዲ ፕሮ ሊግ ለመሄድ ጊዜ ነው ብሎ ተጫዋቹ እንደማያስብ የእንግሊዝ ፕሪሚየር ሊግ ክለቦች መጥተው በተለይ ዩናይትድ ወይም ደግሞ ቼልሲ ማያስፈርሙት ከሆነ ተጫዋቹ ወደ ጁቬንትስ ለማምራት ጁቬን እንደ አማራጭ እንደያዘ ጋላታ ሳራይ እንደዚሁ ይሄ ሁሉ የማይሆን ከሆነ ፕሪሚየር ሊግ ወይ ጁቬንትስ የማይሆን ከሆነ ደግሞ በጋላታ ሳራይ እንዲሁ ተጫዋቹ 15 ሚሊዮን ዩሮ ደሞዝ ነው የቀረበለት። ተጫዋቹ በፊት ከሚያገኙ አሁን እያገኘ ካለው በናፖሊ የ3 ሚሊዮን ዩሮ ጭማሪ ማለት ነው። 12 ሚሊዮን ዩሮ ኔት ነው የሚያገኘው፣ የተጣራ ነው ያልኳቸው አድማጮች። ስለዚህ አመታዊ አጠቃላይ ደሞዙ ቪክተር ኦስሜሄን ስንት ይሆናል? ጋላታ ሳራዮች ባቀረቡለት መሰረት ወደ 30 ሚሊዮን ዩሮ ማለት ነው። ኦልሞስት የሳውዲው እኮ 45 ሚሊዮን ዩሮ ነው የቀረበለት ማለት ነው። አያችሁ። ስለዚህ ጋላታ ሳራይ እዚህ ጋር አሁን 30 ሚሊዮን ዩሮ ካቀረበልኝ የሳውዲ አልሂላል ደግሞ 10 ሚሊዮን ዩሮ ነው። ይሄ ብዙም በህይወቴ ለውጥ አያመጣም አይነት ነገር ነው የተጫዋቹ ወሳቤ ማለት ነው። አውሮፓ ውስጥ ሆኜም ይሄን ደሞዝ ላገኝ ይችላለሁ። ዲፍረንሱ ይሄን ያህል ጋፑ ይሄን ያህል አይደለም ነው የቪክተር ኦስሜሄን ሀሳብ የሚመስለኝ ማለት ነው አድማጮች። ምክንያቱም አውሮፓ ውስጥም ከፍተኛ ገንዘብ እየቀረበለት ነው። ግን ጋላታ ሳራዮች ያቀረቡለት ወይም ለማቅረብ ያሰቡት ገንዘብ በፕሪሚየር ሊግ ክለቦች ወይም በጣሊያኑ ጁቬንትስ ይቀርባል ማለት አይደለም። ይሄን ቪክተር ኦስሜሄን ራሱ ያውቀዋል። ጋላታ ሳራዮች ዋንጫ ሰጥተዋቸዋል። ልጁ በጣም ተዋደዋል። ደጋፊዎች በፍቅር ወድቀዋል ከሱ ጋር። ስለዚህ በክለቡ ታሪክ ከፍለው የማያውቁትን ደሞዝ እና የማያውቁትን የዝውውር ገንዘብ ለመክፈል ነው ፈቃደኛ እየሆኑ ያሉት። የፕሪሚየር ሊግ ክለቦች ደግሞ ለተጫዋቹ የተጋነነ ገንዘብ ለመስጠት ዩናይትድን ጨምሮ ፍላጎት የላቸውም። ልጁ ግን ተደራድሮም ቢሆን ቀንሶ ወደ የሚፈልገው ሊግና ቲም ለማምጣት ወደ አውሮፓ ትልቅ ሊጎችና ክለቦች ዝግጁ ሆኖ ይገኛል ማለት ነው። ስለዚህ የዚህ ተጫዋች የዩናይትድ ዝውውር በሙሉ ሊወሰን የሚችለው በማንቸስተር ዩናይትድ ፍቃድ ይሆናል ማለት ነው። ማንቸስተር ዩናይትዶች እኔ እንደሚመስለኝ አድማጮች አሁን የምረዳውንና የመሰለኝን ነገር ነው ምነግራችሁ ብዬ ይሆናል ማስበው። የዩናይትዶች ቀዳሚ የዝውውር ኢላማ የሆነው ቪክተር ጌኬሬጅ ነው። በተለይ የሩበን አሞሪም ተቀዳሚ የዝውውር ምርጫ
እና ዩናይትድ በደሞዝ አፎርድ የሚያደርገው ከቪክተር ኦስሜህን ይልቅ የተሻለ ደሞዙን ሊሸፍንለትና የቀነሰ ደሞዝ እንዲሁ ሊከፍለው የሚችለው ጊዮኬሬሽ ነው። በዛ ምክንያት በአሞሪም ፍላጎትም እንዲሁ ተጨምሮ ቅድም እንዳልኳቸው ጊዮኬሬሽን ተቀዳሚ የዝውውር ኢላማቸው አድርገውታል። አጥቂ መስመር ላይ ምናልባት ስላሰለጠኑት ወይ የአሞሪምን አሰለጣጠንና ይሄ ፎርሜሽናቸውን በደንብ የሚረዳና የሚግባቡ ስለሆነ ያስቀደሙት ይመስለኛል አድማጮች። አሁን ጊዮኬሬሽን ዩናይትድ የማያገኝ ከሆነ ሳይፈልግ እና ሳይወድ ግዴታ ደግሞ ወደ ኦስሜን ትኩረት ሊያደርግ ይችላል ማለት ነው። ግን የደሞዙ ጉዳይ አሁንም ቀደም ብያቸዋለሁ፣ ሁሌ ነው የምላችሁ የዚህን ተጫዋች ዝውውር የሚወስን ነው። ተጫዋቹ ወይ ደሞዝ ፍላጎቱን መቀነስ መቻል አለበት፣ አሊያም ደግሞ ዩናይትዶች ሊያመቻቹለት ይገባል። የሚፈልገውን ነገር ሊሰጡት ለተጫዋቹ ይገባል ማለት ነው ወደ ዩናይትድ እንዲመጣ። ዩናይትዶች ይህን ማድረግ ይችላሉ ካላችሁኝ፣ አዎ ይችላሉ። ምክንያቱም በዩናይትድ ዌጅ ቢል ላይ አሁን ብዙ ቅነሳዎች እየተደረጉ ነው። ካዛሜሮ 350 ሺህ ያገኛል። እሱ አሁንም በዩናይትድ ቤት 1 ዓመት ኮንትራት ስላለው የሚቀጥል ይመስላል። ራሽፎርድ ግን 300 ሺህ ፓውንድ በሳምንት ያገኛል ወደ ባርሴሎና መሄድ ከሆነ። ሳንቾ 250 ሺህ ፓውንድ ያገኛል በሳምንት። ይህም ተጫዋች እየተወራ እንዳለው ወደ አስቶን ቪላ ወይም ወደ ሳውዲ ፕሮሊግ ክለቦች መሄድ ከሆነ ሳንቾ ውጪ ደግሞ ያው ሜሰር ማውንትም 250 የሚበላው ከፍተኛው ተከፋይ ነው። ግን ይሄ ተጫዋች በዩናይትድ ቤት ይቆያል። እርግጥ ነው ሃሪ ማጉዌር 190 ነው፣ ይሄም ይቆያል በዩናይትድ ቤት። ሉክ ሾው 150 ነው፣ ኮንትራት አለው። ይሄ ልጅ ቢለቅ ምናልባት ዩናይትዶች አይከፋቸውም፣ ግን የሚለቅ አይመስልም። ነገር ግን ክለቡ ኮንትራታቸውን አጠናቀው የሚለቁለት ተጫዋቾች አሉት ብዙ ማለት ነው ከደሞዝ ቢሉ ላይ። ለምሳሌ ኤሪክሰን 150 ሺህ ፓውንድ በሳምንት ይህን ፍሬ አድርጓል። ሊንደሎፍ 120 ሺህ ፓውንድ ነው በሳምንት። ይህንን ተጫዋች ደሞዙን ከቢላቸው እንዲሁ ቀንሰዋል ማለት ነው። ኮንትራቱን ጨርሶ ሄዷል። ማሌሽያ 75 ሺህ ፓውንድ ነው የሚያገኘው። የዚህም ከደሞዝ ቢላቸው ላይ ይነሳል ተብሎ ይታሰባል። ተጫዋቹ ይለቃል ተብሎ ስለሚጠበቅ ኢቫንስ 65 ሺህ ፓውንድ በሳምንት ያገኝ ነበር። ኮንትራቱን ጨርሶ ሄዷል። ሂተን በበኩሉ 45 ሺህ ፓውንድ በሳምንት ያገኝ ነበር። ይህም ግብ ጠባቂ ዩናይትድ ለቋል ማለት ነው። አያችሁ ከኤሪክሰን፣ ሊንደሎፍ፣ ማሌሲያ፣ ኢቫንስ እና ሂተን ብቻ ዩናይትዶች በርከት ያለ ገንዘብ ከቢላቸው ያነሳሉ ማለት ነው። እዚህ ጋር ሳንቾ አለ፣ ራሽፎርድም ይገኛል። ከእንደገና አንቶኒን መጨመር ትችላላችሁ በዛ ላይ። ፕላስ ደግሞ የ50 ሺህ ፓውንድ በሳምንት ቢያገኝም ጋርናቾ ደሞዝ አለ ማለት ነው። ስለዚህ እነኝን ሁሉ ተጫዋቾች ቲሙ ከደሞዝ ቢሉ ላይ የሚቀንስ ከሆነ ለኦስሜሄን የሚሆን ገንዘብ ወይም ለኦስሜሄን ደሞዝ የሚሆን በበቂ ሁኔታ ይኖረዋል ማለት ነው። አድማጮቻችን ፕላስ ከናፖሊ ጋር ስምምነት ላይ ለመድረስ ምንም የሚከብዳቸው ነገር የለም። ሆይለንድ አለ፣ እንደውም ይሄን አቅርበዋል ተብሏል። የሆይለንድ ፍላጎትን ባላቅም ዩናይትድ እና ናፖሊ ባደረጉት ንግግር ዩናይትዶች ቺፍ የሆነ ተደራዳሪያቸውን ጣሊያን ድረስ ልከው በተነጋገሩበት ወቅት መግባባት ላይ ደርሰዋል ነው የተባለው። ሆይለንድና ወደ 33 ሚሊዮን ፓውንድ ሂሳብ አቅርበው ማለት ነው። የሆይለንድ ፍላጎት እስካሁን ምን እንደሆነ አልታወቀም። ምርጫው ምን እንደሆነ ኢንተር ሚላን ነው፣ ወዴት መሄድ ይፈልጋል የሚለውም ይሄ ጉዳይ ወሳኝ ነው እንጂ ሁለቱ ክለቦች በኦስሜሄን የዝውውር ክፍያ ላይ ወይም በተጫዋቹ የዝውውር ገንዘብ ላይ ብዙ የሚያከራክራቸው ነገር ያለ አይመስለኝም። ምክንያቱም ጊዮኬሬዝን ለማስፈረም በሚያወጡት ገንዘብ ነው ሊያስፈርሙ የሚችሉት። ኦስሜሄንን ብዙ አይለያይም የሁለቱ ክለቦች የመሸጫ ዋጋ ማለት ነው። እና የኦስሜሄን የዩናይትድ የዝውውር ሁኔታ አሁን መወራቱን በዚህ መልኩ ይቀጥላል ማለት ነው። በዚሁ የጊዮኬሬሽን ጉዳይ እንግደል እና መረጃውን ላድረሳችሁ አድማጮች ወደ ሌሎች ቦታዎች ላይ ዜናዎችን ከማድረሴ በፊት የጊዮኬሬሽን ዝውውር እንቅስቃሴ ዩናይትድ አሁን በይፋ ጀምሯል። በይፋ ኢኔሴንስ ማለት ምንድን ነው? ከዚህ በፊት መረጃዎችን ነበር ሲሰበስቡ የነበሩት እና ከወኪሉ ጋር ነበር ትኩረት አድርገው ሲያወሩ የነበሩት። ፋብሪሶ ሮማኖም ይህን ነገር አረጋግጦልናል። ወኪሉ ጋር ነበር ትኩረታቸው፣ በኮንትራቱ ምን ያህል ሊያስወጣቸው እንደሚችል በመሳሰሉ ነገሮች ላይ ነበር ሲያወሩ የነበሩት። ግን ትላንት ቀጥታ ስፖርቲንግ ሊዝበንን ማናገር ጀምረዋል ተብሏል። ይሄ ጥሩ ስቴፕ ነው። ወደዛ መሄዳቸው እኔ እንደ ጥሩ ምልክት የማየው አንደኛ እውነት ነው፣ በቃ ጊዮኬሬዝን በትክክል ዩናይትድ ቁጥር 1 የአጥቂ መስመር ኢላማቸው አድርገውታል ማለት ነው። ይህን ያረጋግጥልኛል። አንድ
ቅድም ባልኳቸው ነገር ላይ ግን የኦስሜሄድን ሁልጊዜም ጥንቃቄ የወሰዱ አድማጮች፣ የእናንተ የራሳችሁ ምርጫ አላችሁ። ማን ይሻላል ለዩናይትድ ቪክተር ኦስሜሄን ነው ወይስ ደግሞ ጊዮኬሬሽ ነው ለሚለው እኔ የራሴ ምርጫ አለኝ። ኦስሜሄን ቢሆን እኔ ደስ ይለኛል እንደ ዩናይትድ ደጋፊነቴ ማለት ነው። ካለው ኤክስፔሪንስ አንጻር በእድሜም ቢሆን እኮ በአንድ ዓመት ጊዮኬሬሽ ይበልጠዋል። ኦስሜሄን በአንድ ዓመት ያነሰ ነው፣ 26 ዓመቱ ነው። ካለው የአውሮፓ ጠንከር ያለ ልምድ አንጻርና በትልልቅ ቲሞችን በደንብ የተፈተነ መሆኑን ምክንያት በማድረግ ነው እኔ የምመርጠው ኦስሜሄን። ዩናይትድ ካለው ከሚያስፈልገው የአጥቂ መስመር ፕሮፋይል አንጻር እኔ እመርጣለሁ ኦስሜሄንን ማለት ነው አድማጮች። ባህሪው ላይ ግን ሪዘርቬሽን አለኝ። አሁንም ቢሆን ትንሽ በጣም ግልፍተኛ ነው ኦስሜሄን። ብዙ ጊዜ አይታችሁት ታዝባችሁት ከሆነ ማለት ነው እና እቺ ባህሪዋ ትንሽ ልታስቸግረው ትችላለች። ዩናይትድ ቤት ውስጥ ሲመጣ ትንሽ ሊያስፈራ የሚችለው ነገር የልጁ ባህሪ ነው። ግን የሚያስቆጥራቸው ጎሎች ደግሞ ባህሪውን እንድትረሱ ያደርጋቸዋል። በዚህ ምክንያት እመርጠዋለሁ። ጊዮኬሬስ ጋር ደግሞ እንደዚህ አይነት ነገር አታዩበትም። ኤኒዌይስ ግን ምን ለማለት ነው አድማጮች፣ የኦስሜሄን ጉዳይ ሌላ ሁለተኛ አማራጭ መሆኑን እንድትረዱ ነው አሁን። ምክንያቱም የአልሂላልን ጥያቄ ወርቅ ካደረገ በኋላ ዩናይትድ ሁለተኛ አውቶማቲክ አማራጭ ነው። ምንም ሌላ ነገር ማለት አንችልም ማለት ነው እና የአሞሪም ተቀዳሚው ምርጫ ደግሞ ጊዮኬሬስ ነው። ይህን በውስጣችሁ ያዙ እርግጠኛ እንጂ ዩናይትድ ቢፈልግ ኖሮ ስቲል ኦስሜሄንን ተቀዳሚ የአጥቂ መስመር የዝውውር ኢላማ ቢያደርገው ኖሮ እመኑኝ ልጁን ለማስፈረም ኦልሞስት በቃ ይጨርስ ነበር። ምክንያቱም ተጫዋቹ በጣም ዲስፓሬት ስለሆነ ወደ እንግሊዝ ለመምጣት በተለይ ደግሞ ለማንቸስተር ዩናይትድ ያዳ አውሮፓ ሻምፒዮንስ ሊግ ለመጫወት ፈቃደኛ መሆኑን ስታየው፣ ራሱን አቬሌብል ማድረጉን ስታየው ዩናይትድ እንዴት አድርጎ ኦስሜሄንን ላያመጣው አይችልም? የምርጫ ጉዳይ ነው። ገብቷቸዋል አድማጮች? የምርጫ ጉዳይ ነው። ዩናይትድ መርጧል፣ ጊዮኬሬዝን መርጧል። በአሰልጣኙ ምክንያት ሊሆን ይችላል፣ በአጠቃላይ የዝውውሩ ፓኬጅም ሊሆን ይችላል። እሱን አላቅም፣ ግን ጥርጣሬ ነው አድማጮች። ይሆናል ነው እና የመሆን ፕሮባብሊቲውም በጣም ከፍተኛ ነው አድማጮች። ተረዳችሁኝ አይደል? አሁን በጊዮኬሬዝ ዝውውር ላይ የተለየ ነገር ተፈጥሮ አሁን አልሂላሎች እሱን ዜና ሳደርሳችሁ እንግዲህ ኦስሜሄን እምቢ ብሎናል ብለው ሁለተኛ አማራጭ ያደረጉት ደግሞ ጊዮኬሬዝን ነው እና አሁን ሁለተኛ አማራጫቸውን ሁሉ እያዩ ነው ተብሎ እየተነገረ ነው ያለው እና ይሄ በጣም በጣም ለዩናይትድ መጥፎ ዜና ነው። ምክንያቱም አልሂላሎች በገንዘብ ጊዮኬሬዝን ሊያማልሉት ይችላሉ። ያገኙታል ማለት ግን አይደለም። ልብ በሉ፣ ያገኙታል ማለት አይደለም። ዝውውሩን እንዳይቀላጠፍ እንዳይፋጠን ሊያደርጉት የሚችሉበት እድል ባለ ማለት ነው። ልጁን የሚያወሩት ወኪሉን የሚያባብሉት ትላንት እንደተወራው ፊታቸውን ወደ ጊዮኬሬዝ የሚያዞሩ ከሆነ ደግሞ ማለት ነው። ስለዚህ ትኩረታቸው እነሱ ደግሞ ጊዮኬሬዝን ማግኘት ከሆነና እሱ ላይ ልክ ኦስሜሄንን ገፍተው እንደሄዱበት በተደጋጋሚ ጫና የሚያደርሱበት ጥያቄ የሚያቀርቡለትና የሚቀበል ከሆነ እሱ ወደ አልሂላል የሚያደላ ከሆነ እሰየው፣ በቃ ማንቸስተር ዩናይትድ ደግሞ ኦስሜሄንን ለማግኘት መጠሩ አይቀርም ማለት ነው። ስለዚህ አሞሪም ሀሳባቸውን ሺፍት ያደርጋሉ ማለት ነው። ከጊዮኬሬሽ ወደ ኦስሜሄን ሳይወዱ በግድ ቀዳሚ ያደረጉትን ትተው ወደ ሁለተኛ አማራጭ መሄድ ይኖራል። ኦስሜሄን ያኔ ዩናይትድ ሊመጣ የሚችልበት እድል ይኖራል ነው ዋነኛው የኦስሜሄን ዜና ምክንያት እንጂ ትላንት ወረድ ገለነው ነበር እሱን ዜና አይደል እንድንመለስ ያደረገን የልጁ ፍላጎትና ልጁ መጫወት ይፈልጋል የተባለው በቀዳሚነት በምርጫው ያስቀምጠው ሊግና ክለብን መረጃ ስንሰማ ነው እድሉ እንዳለው አሁን እንድናወራ ያደረገን ማለት ነው። ሁሌም የዝውውር ዜና ላይ ስትሰሙ በጣም ያምታታል፣ በጣም ግራ ያጋባል። አንዳንድ የዝውውር እንቅስቃሴዎች ፖሲቢሊቲውን ብቻ እያየን ነው እንጂ በየትኛውም ተጫዋች እርግጠኛ መሆን አንችልም። ይሄን 100% አሁን ልነግራቸው እወዳለሁ። እኔ በዝውውር እንቅስቃሴዎች ላይ ባለ የለም በዝውውር የእንቅስቃሴ ወሬዎች ላይ በታዘብኳቸው ያለፉት ዓመታት በርካታ ነገሮችን ሳስረዳችሁ የትኛውም ተጫዋች ጋራንትድ አይደለም። የትኛውም ተጫዋች ደግሞ ወደ ዩናይትድ አይመጣም ብላችሁ የምትዘጉት 100% እርግጠኛ የምትሆኑበት አይደለም። ስለዚህ ኦልዌይስ ዜር ኢዝ አን ኦፕሽን፣ ኦልዌይስ ዜር ኢዝ ኤ ሮም፣ አማራጭ አለ ሁልጊዜም ቢሆን። ዩናይትድን በተመለከተ ደግሞ ሁልጊዜም ቢሆን ዩናይትድ የተሻለ አማራጭ አለው። የተሻለ ማለት ከሌሎች ቲሞች ቀድሞ በምርጫም ክለቡ ባለው ዝናም ታሪክም በፍላጎትም በተለያዩ ነገሮች ተጫዋቾችን አትራክት የማድረግ ዩናይትድ ተሰጥቷሉ። ይሄ የክለቡ ኔቸርና እስካሁን አሳክቶ የመጣበት መንገድ ነው። ተጫዋቾች ዩናይትድን ላይመርጡ አይችሉም። ዩናይትድ ነው ተጫዋቾችን ሊመርጥ የሚችለው። ይሄ ከኤ ከአንተ ይሄ ይሻለኛል ብሎ
ዩናይትድ ነው የሚያማርጠው እንጂ ተጫዋቾች ወደ ዩናይትድ ላለመምጣት ምንም የሚያቅማሙበት ምክንያት የለም። ከሌሎች ክለቦች ሁሉ አስቀድመው ነው ዩናይትድ ለመምጣት ቅድሚያ የሚሰጡት ማለት ነው። ስለዚህ የምርጫ ጉዳይ ነው። አሁን ኦስሜሄንን ባይፈልጉ አይግረማችሁ። ክለቡ ተቀዳሚ አድርጎ የያዘው የዝውውር የአጥቂ መስመር ኢላማ ስላለ ነው። እሱም ጊዮኬሬዝ ነው። ስለዚህ የዚህን ተጫዋች ዝውውር እንቅስቃሴ ንግግሮችን ከስፖርቲንግ ጋር አሁን ማድረግ ጀምረዋል ተብሎ መወራቱ በጣም በጣም ጥሩ ዜና። ይህን ፋብሪሲዮ ሮማኖ ነው ትላንት ያረጋገጠልን። ይሄ ሳምንት በጣም ወሳኝ ይሆናል ማለት ነው። በጊዮኬሬዝ ዝውውር ላይ የሆነ ነገር ትሰማላችሁ። ተጫዋቹ ወደ ዩናይትድ የመምጣት እድል አለው ወይ ለሚለው ምላሽ የሚሰጣችሁ ሳምንት ይሆናል። ግን ዲቤቱ ይቀጥላል። ዲቤቱ ማለት ምንድን ነው? አሁንም ስለ ኦስሜሄን ይወራል። አሁንም የትኛው ይሻላል? ይሄ ደጋፊዎች ክላሽ አለ ሁሌ የሚያደርጉት በማህበራዊ ሚዲያ ላይ ፍላጎታቸውን የሚገልጹበት ኢቨን የኔ ቻናል ቤተሰቦች እናንተም ሁሉ ሳይቀር ትከራከራላችሁ። ጊዮኬሬዝ ይሻላል፣ ኦስሜሄን ይሻላል። ይሄ ነገር ዩናይትድ አንዱን እስካላስፈረመ ድረስ ጋዜጦችም ማውራታቸውን አይተዉም። እኛም መወያየታችን እናንተም ሀሳብ መስጠታችሁን ምርጫችሁን ማስቀመጣችሁ አይቀርም ማለት ነው። እልባት እስክናገኝ አንድ ተጫዋች እስክናስፈርም ድረስ ይሄ ደግሞ ተፈጥሯዊ ነው። ችግር የለውም። ይሁን ተዉት፣ ተወያዩ። ግን መረጃውን እየተከታተልን እናደርሳችኋለን። ኤኒዌይስ አሁን የጊዮኬሬዝ በአዲሱ መረጃ ቅድም የነገርኳችሁ ነው። አሁን የተጨበጠ እንቅስቃሴ አለ። ተራ ሩመር አይደለም። ከወኪሉ ጋር ብቻ የተደረገ ንግግር አይደለም። ተቃርቧል ብለን ባንልም ግን ፕሮሰሶች፣ ሂደቶች፣ እንቅስቃሴዎች ከክለብ ንግግሮች ተጀምሯል በሚል ያዙልኝ ማለት ነው። ማርክ ጎልብሪጅ የተባለም እንደዚሁ አንድ የዩቲዩብ ቻናል ያለው ዩናይትድ ትልቁ የዩቲዩብ የፋን ቻናል ነው ታውቃላችሁ። ለዩናይትድ ሰዎች ቅርብ ነው የሚል እምነት አለኝ እኔ። ዴላፕ የዩናይትድ ቁጥር 1 ኢላማ እንደነበር የነገረን ነው። እውነቱን ነው። ዴላፕ ግን በዛ መልኩ ዩናይትድን ትቶ ለቼልሲ እንዴት እንደፈረመ አይታችኋል። ያረጋገጠው ግን ቁጥር 1 የዝውውር ኢላማ መሆኑን ማርክ ጎልብሪጅ ነው። ትላንት ማርክ ጎልብሪጅም ማንቸስተር ዩናይትድ ቪክተር ጊዮኬሬዝን በዚህ ክረምት የዝውውር መስኮት የማያስፈርም ከሆነ ሾክ እሆናለሁ ብሏል። የሚያውቀው ነገር አለ ከማንም የዩናይትድ ደጋፊ በላይ እሱ ለዩናይትድ ተጫዋቾች ዩናይትድ ውስጥ ለሚደረጉ ነገሮች ዩናይትድን የተመለከቱ የዝውውር እንቅስቃሴዎች ላይ ማርክ ጎልብሪጅ ክሬዲት መስጠት ያለባችሁ ትልቅ ዩቲዩበር ነው፣ ተጽዕኖ ፈጣሪ ነው። ስለዚህ እሱ ጊዮኬሬዝ ወደ ዩናይትድ የማይመጣ ከሆነ በጣም ይገርመኛል፣ ሾክ ሆናለሁ ብሏል። የሆነ ነገር ያቅ ነው እሱ ብለን ይሄን በዚህ መልኩ እንይዘዋለን ማለት ነው አድማጮች። ስለዚህ የቪክተር ጊዮኬሬዝ የዩናይትድ ዝውውር ከኦስሜሄን ይልቅ የመከወን ትልቅ እድል አለው። ይሄ ተጫዋች 80 ጎልና አሲስት ላይ በ57 ጨዋታዎች መሳተፍ የቻለ ነው። 27 ዓመት ሞልቶታል። ከእድሜ አንጻር የምናይ ከሆነ ግን ይሄ እድሜ ማለት በጣም ፕራይም ኤጅ ነው። ለቀጣዮቹ 3-4 ዓመታት ለዩናይትድ በደንብ ማገልገል የሚያስችለው እድሜ ላይ ነው። የአውሮፓ ሻምፒዮንስ ሊግ የሻምፒዮንሺፕ ኤክስፒሪየንስ አለው። ኦፍኮርስ ኦስሜሄንም አለው። እንግሊዝ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። ያለ አውሮፓ ሻምፒዮንስ ሊግ ዩናይትድን መቀላቀል እና መጫወትም ይፈልጋል። ተጫዋቹ አሞሪም ሲስተምን በደንብ አድርጎ ያውቃል። አሞሪም በደንብ ሞላ አድርገው ምንድነው ጠርበው ያስተካከሉትን አሁን ላለበት የአጥቂነት ደረጃ ያበቁት አሰልጣኝ ናቸው። ሁለቱ ሰዎች በደንብ አድርገው ይተዋወቃሉ እርስ በርስ። ተጫዋቹ ማንቸስተር ሲቲ ላይ ሃትሪክ መስራት የቻለ ተጫዋች ነው። ይሄም በፕሪሚየር ሊጉ መጥቶ በፕሪሚየር ሊጉ ተጫዋቾች ኮምፒቲሽኑ የተለያየ ቢሆንም ሻምፒዮንስ ሊግ እና ፕሪሚየር ሊግ ኦፍኮርስ አንድ አይደለም፣ ግን ያው ነው። የፕሪሚየር ሊግ ተጫዋቾችን ነው ያገኘው፣ የገጠመው ከነሱ ጋር ነው የታገለው። ሲቲ ላይ ሃትሪክ መስራት ችሏል። ስለዚህ በፕሪሚየር ሊግ መጥቶ ቢጫወት ለዩናይትድ ደግሞ ይህን ያህል ይከብደዋል ተብሎ አይታሰብም። ቢያንስ ለስፖርቲንግ ሊዝበን 80 ጎልና አሲስት ላይ ተሳትፎ አድርጓል። 50 እና ከዛ በላይ ጎል አስቆጥሯል። የዛን ግማሽ ለዩናይትድ ማስቆጠር አያቅቶ ቢያንስ አትሊስት 20 ጎል ለዩናይትድ ምናልባት ተጫዋቹ የማስቆጠር አቅም አለው። ወረደ ከበደው ቢባል እንኳን ተብሎ ስታቱን ስታየው ይታመናል ማለት ነው በዚህ መልኩ እና የዚህ ተጫዋች የኦልትራፎርድ ቢመጣም ሊሳካለት ይችላል ብለን የምናወራው አሞሪምም እርግጠኛ የሆነበት በደንብ አድርጎ ስለሚያውቀው ነው። አድማጮች ያውቃል፣ ሊጉን አሞሪም አይቶታል።
ይሄ ልጅ እዚህ ሊግ ቢመጣ እኮ ይሳካለታል አይሳካለትም የሚለውን ከኛ በላይ ሩበን አሞሪም ያውቃል። ትንሽ ድክመት የለውም ማለት አይደለም። ወደፊት እናወራበታለን። ደካማ ጎኖቹን በተመለከተ ሁሌ ጥሩ ጥሩ ነገሩን ማውራትም ተገቢ አይደለም። የአየር ላይ ኳስ ለምሳሌ ልታነሱ ትችላላችሁ። ይሄ ምናልባት በቃ እምብዛም እንግዲህ የአየር ላይ ኳስ ተጫዋቹ ሳይችል 50 እና ከዛ በላይ ካስቆጠረ ምን ያስፈልጋል? ምን ያደርጋል? የአየር ላይ ኳስ እንዲያስቆጠር መጠበቅ ራሱ ምንድን ነው ትርጉሙ? በቂ እኮ ነው። በቃ ተጫዋቹ ቱ ፉትድ ነው። በግራውም በቀኙም ያው ነው እግሩ። ይሄ ትልቅ አድቫንቴጅ ሰጥቶታል። ስለዚህ ከየትኛውም አቅጣጫ ተጫዋቹ ጎል ማስቆጠር ይችላል፣ በሁለት እግሩም ስለሚጫወት ግራውም ቀኙም ለሱ እኩል ስለሆነ ማለት ነው። በተለይ ይሄ ግራውንድ ላይ የሚመጡ ነገሮች ኳሶች ለተጫዋቹ በቃ ትልቅ የጎል ማግባት እድሎች ናቸው። የአየር ላይ ኳስ ላይ ደካማ ቢሆንም ማለት ነው። ይሄን ያስረሷቸዋል። የአየር ላይ ኳስ ድክመቱን ያስረሷቸዋል። ተጫዋቹ ራሱ ነው ክሬት የሚያደርገው። ብዙውን ሃይላይት ካያችሁ ስፖርቲንግ ሊዝበን የጎል ማግባት እድሎችን ብዙ የስፖርቲንግ ሊዝበን ተጫዋቾች ፈጥረውለት አይደል፣ አብዛኞቹን ራሱ ክሬት ያደርጋቸዋል። ይሄ ማለት ምንድን ነው አድማጮች? ራሱ ተጽዕኖ ፈጣሪ ነው ማለት ነው። ራሱ ጨዋታን የመቀየር ችሎታ አለው ማለት ነው። ሌላው አድማጮች ተጫዋቹ ደግሞ ምንም አይነት ሰርቪስ ከኋላው ባሉ በተጫዋቾች ብዙ ባይሰጠውም ግን እንዲህ ውጤታማ መሆኑ አንድ፣ በዩናይትድ ቤት ደግሞ ሰርቪስ ሊሰጡት የሚችሉ በጣም ብዙ ተጫዋቾች ይኖራሉ በዙሪያው ግራና ቀኝ ምቤሞ እና ኩኒሃ ይኖራሉ። ከጀርባው ደግሞ ብሩኖ ፈርናንዴዝ ይኖራል፣ አህማድ አለ። ስለዚህ ይሄ ልጅ በእንግሊዝ ፕሪሚየር ሊግ በተለይ በማንቸስተር ዩናይትድ ስኬታማ ላይሆን ይችላል ብላችሁ የምታስቡት አጥቂ አይነት አይደለም ጊዮኬሬሽ። ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። የእምቤሞን መረጃ ደግሞ አሁን እናደርሳችሁ። የዚህ ተጫዋች ስም እስክንለምደው ድረስ አስቸጋሪ ነው። ብሪያን ምቡሞ ብላችሁ ጥሩት፣ ብሪያን ምቡሞ ብትሉት ይሻላል እና አንዳንዴ ምቤሙ ብንለው እንደምትረዱን ተስፋ እናደርጋለን። ከአፍሪካ የሚሄዱ ተጫዋቾች ስም መጥራት በተለይ ይከብዳል። ያው የአክሰንት ጉዳይ ነው ታውቃላችሁ። አንድ ፈረንጅ የኢትዮጵያን ስም ጥራ ብትሉት እንዴት አድርጎ ሊያበላሽ እንደሚችል ታውቃላችሁ። ቀነኒሳ በቀለን እንኳን ቤኬሌ እያሉ ምናምን የሚጠሩት። ስለዚህ እንደዚህ አይነት ነገሮች ኖርማል ናቸው። ዋናው የሚያግባባን ተጫዋቹ ማን እንደሆነ ማወቃችን ነው። ይህን ስል ድክመቴን እየሸፈንኩ ገና ነው። ብሪያን ምቡሞ ይሉታል አንዳንዶቹ ደግሞ እምቡሞ ይሉታል። እሰማለሁ እንደ ቢቢሲን እንደ ዘ አትሌቲክ ምናምን የሚሰሩትን ሰዎች ሲጠሩት ማለት ነው። ይሄ ልጅ እስቲ ቆይ ስሙ ማን ነው ብዬ ለመስማት ሙከራ ሳደርግ የሚሉት ይመስላል። ይሄ ሲጠሩት የመጀመሪያው እምቡሞ የሚሉትም ይመስላል፣ ምቡሞ የሚሉትም ነው የሚመስለው። እና የሁሉም ጋዜጠኛ ችግር ነው ማለት ነው። በአንዴ አዳፕት አታደርጉትም፣ በአንዴ አይለምድም። እንግባባለን ብቻ ማንን እንደምንፈልግ እንግባባለን። አንዳንድ ጋዜጠኞች እንደውም ብሪያን እያሉ ይጠሩታል። በጣም ብልጥ ናቸው አያችሁ። እኔ ግን እንደዚህ አይነት ብልጣብልጥነት እናንተ ላይ አልጠቀምም። ብሳሳትም ቡሞ ብዬም ቢሆን ስሙን ነው የምጠራው ለማለት ነው። ክቡራን አድማጮች፣ ለማንኛውም ለቀልድ ነው። የምቡሞን ጉዳይ ስናነሳ ትላንት ምን ብያቸዋለሁ? የዘሰን ጋዜጣ እኔ ታይብሎይድ ነች፣ ዘሰንን አላምኑ። ትላንት ኤክስክሉሲቭ ብለው አወጡ ብዬ ያልነገርኳቸው ይህንን እኔ የነገርኳችሁ ፌስቡክ ላይ የለጠፉት ነገር ነበር። በቃ ዜናውን ማለት ፌስቡክ ላይ ለጥፈው ነበር መጀመሪያ። አሁን ድሊት አድርገውታል። አይገርም? ጥርጣሬን እኮ ነው እውነት ቢያደርጉት ደለቱት። ያንን ሄጄ ትላንት እስቲ ቼክ አደረግኩት። በጣም ስክሮል አድርጌ ነው የሁለት ቀኑን ሁሉ ትላንት ቼክ ሳደርጌ ነበር። እውነት አጥፍቶታል እንዴ እነኝህ ሰዎች አልኩና በጣም ስክሮል አድርጌ ሳይ የለም ነው ከፌስቡክ ላይ ያነሱት። ሪፖርት አድርገውባቸው ቢሆን እኔ እንጃ። የዩናይትድ ደጋፊዎች መቼስ በጣም ተጽዕኖ ፈጣሪ ናቸው። እና ይሄ ነገር አድማጮች ተዉ፣ እኔ እውነት አይመስለኝም። ዘሰን ዝም ብሎ ነው የቀባጠረው። ገባሁ፣ ዜናውን አየሁት። እስቲ ቆይ ምንድን ነው ይሄ? የተጨበጠ ነገር ነው የሚያሳምን ነገር ነው እንደ ምክንያት ብለው ያስቀምጡት ብዬ ስገባ ትላንት እንደነገርኳቸው ነው ያስቀመጡት ሀሳብ። ተጫዋቹ ወደ ቶተንሃም ሊያመራ ይችላል ብለው የሄዱበት ለማሳመን የሄዱበት ርቀት ማለት ነው። በቃ ፍራንክ የተባሉት አሰልጣኝ ከብሬንፎርድ ስለሚመጡ እሱን ይዤ እመጣለሁ እሄዳለሁ አይነት ነገር ነው የሚል ሀሳብ አላቸው። ለዛ ነው ሃይጃክ ሊያደርጉት ከዩናይትድ ሊቀሙት የተቃረቡት አይነት ነገር ነው። እንግዲህ ሂጃክ ሊያደርጉባቸው ነው ብሎ ዜናውን ያወጡት። በቃ ያኔ ያጣጣልኩት እዛው ጋር ነው እኔ ዜናው እርባና ቢስ መሆኑ የገባኝ ማለት ነው። ከፌስቡክ ላይ ትላንት ሲያነሱት ደግሞ ይህን ዜና እርግጠኛ ሆንኩ፣ እርግጠኛ እንደሆነ አደረገኝ። ኦፍኮርስ ቀደም ብዬ ምን ስነገራቸው የዘሰን ጋዜጣ ብዙ ጊዜ የማወራችሁ
አሁን ትላንት ጌዮኬሬሽ ተቃርበዋል ብለዋል ዘሰን ጋዜጦች። ግን እኔ ስጀምር ጌዮኬሬሽ ተቃርበዋል ብዬ አላወራችሁም። ስለ ጌዮኬሬሽ ሳወራችሁ ይሄ ክለብ ከክለብ ያደረጉትን ኮንታክት ምክንያት አድርገው ነው እነሱ ተቃርበዋል ብለው ያሉት። ምንም ማለት እኮ አይደለም። ለስፖርቲንግ ደወለ ዩናይትድ አወሩ ማለት በገንዘቡ ዙሪያ ነው ሊያወሩ የሚችሉት። ፍላጎታቸው ምን እንደሆነ ማወቅ መረዳት ላይ ነው ሊያወሩ የሚችሉት። ኢቨን የመጀመሪያ ዙር ጥያቄ እንኳን አላቀረበም ዩናይትድ ለስፖርቲንግ ሊዝበን። የምቡሞን እንኳን ሁለተኛ ዙር ጥያቄ አቅርቦ ይኸው ለመጨረስ እየተደራደረ ነው። እስኪል ዩናይትድ አልጨርስም። ክሎዝ ልትሉት ብትችሉ ይሄን ዝውውር ልትሉት ትችላላችሁ። ዘሰን ግን የጎኬሬዝንም ክሎዝ ብሏል። ለዛ ነው እኔ ማስጠነቅቃቸው የዝውውር ዜናዎችን ስትሰሙ ከዚህ በኋላም በጣም ዩናይትድ ላይሆኑ የሚችሉ ዝውውሮችን ሊፈጽም ይችላል ብዬ እንደዚህ አይነት ዜናዎችን በጣም አብዝቼ እከሌን ይፈልጋል እንዲህ እከሌን ይፈልጋል ማውራትም አሁን ምንድን ነው እንድተው ያደረገኝ እና ትንሽ የሚሆኑ ዝውውሮች ላይ ብቻ እንዳተኮረ ያደረገኝ አድማጮች ይሄ ነገር ነው። የዝውውር ዜናዎች በጣም ይወራሉ። በጣም ዩናይትድ የሚፈልጋቸው ተጫዋቾች ለከት ቁጥር ስፍር የላቸው። በጣም ይወራል። ግን መምረጥ መቻል አለብን። ስለተወራ ብቻ ተጫዋች ወደ ዩናይትድ ይመጣሉ ማለት አይደለም። እንደማይሆንም ታውቁታላችሁ። የዝውውር መስኮቱ ከተከፈተ እና ሲዝኑ ከተጀመረ በኋላ ዩናይትድ ከተወሩት ቢያንስ 4 5 6 ተጫዋች ኦፍኮርስ ሊያመጣ ይችላል። ያመጣልም ደግሞ አሁን ባለው እንቅስቃሴ አትሊስት 4 ተጫዋች። የሚወራው ግን 40 50 60 ተጫዋች። ስለዚህ እናንተም ዝም ብሎ ፌድ ማድረግ እከሌ እከሌን ይፈልጋል እከሌ ከከሌን ይፈልጋል እከሌ እከሌን ይፈልጋል ብሎ እናንተን ፌድ ማድረግና መመገብ ዜናውን ወደ እናንተ ማድረስ ዝም ብላችሁ ለአእምሯችሁ እንደው እንስባው በሚል ካልሆነ በስተቀር አብዛኞቹ እንደማይሆኑ ይታወቃል። ለዛ ነው እየሆነ ባለው ነገር ላይ ብቻ እንድናተኩር የሆነው። ለዛ ነው አጠር አጠር አድርገን ዜናዎችን ዝም ብለን እያደረስናችሁ የማናልፈው። በእርግጥ አጫጭር ዜናዎችንም እናደርሳችኋለን ጠዋት ላይ፣ ግን የሚሆነው ነገር ላይ ብቻ እናተኩር የምንለው ሀሳብም እናንሸራሽር ከእናንተ ጋር የምንለው በዛ ምክንያት ነው። ከእናንተ ጥያቄ ተቀብለን ወደ እናንተ ደግሞ መልስ እየሰጠን እንደዚሁ አብረን እንቀጥል እያለን የምንለው ማለት ነው እንጂ ዜና ላይሆን የሚችል ዜና ውስጤ የሚነግረኝ የማውቀው ነገር አለ ላይሆን ይችላል ብዬ የማስበው ወይንም ቢሆንም በጣም ሊቆይ ይችላል ገና ነው አሁን ጊዜው አይደለም ብዬ የማስበው ነገር ደግሞ አለ። ለዛ ነው በጣም እየተጠነቀቅኩ እየመረጥኩ ማወራችሁ ማለት ነው። ደጋግሜ ስለሚሆን ዝውውር ባወራችሁ ይሻለኛል። ስለዚህ አሁን ዘሰን ትላንት ይሄን መረጃ ሲያወጣ የዘሰን ጉዳይ ይሄን እንዳነሳ ያደረገኝ የሚወራው ሁሉ አይታመንም ልላችሁ ፈልጌ ነው አድማጮች። እና ወዲያውኑ ያጣጣልኩት አሰልጣኙ ሊፈልጉት እንደሚችሉ እኮ ቀደም ብሎ እኔ ልነግራችሁ እችላለሁ። ዘሰን ብቻ አይደለም፣ ዘሰን የሚባለው ሚዲያ ስለሌለኝ ወይም ጋዜጣው ታብሎይዱ ስለሌለኝ ነው እንጂ እንዲህ አድርጌ ላወራው እችላለሁ። እነሱ የፈለጉት ክሊክ ቤቱን ፌስቡክ ላይ ለጠፉት። ለምንድን ነው የለጠፉት? ምክንያቱም እዛ ክሊክ አድርጋቸው ስትገቡ ብዙ ዜናዎች አሉ ሌሎች፣ እነሱን እንድታዩላቸው ፈልገው ነው። የዩናይትድ ደጋፊዎችን ለመጠቀም ነው። ገባችሁ? ብዙ ክሊክ ሰው አድርጎ ስለሚያነብላቸው። እውነት ነው። ዘሰን ስሙ ግዙፍ ነው። ስሙ ግዙፍ ነው። ይኸው ፀሐይ ሁሉ እኮ ነው የሚለው አይደል? ፀሐይዋ ነው አይነት ርዕሱ ዘሰን። ስለዚህ ይሄን ያለውን ስም የታይብሎይድነት ስም ተጠቅመው ብዙ ሰዎች እንዲገቡላቸው ፈለጉ። ክሊክ አደረጉ፣ ሰዎች ገቡላቸው። ከዛ ምን አደረጉት? አጠፉት ከፌስቡክ ማለት ነው። ሰው ግን ገብቶ ማየቱ አይቀርም። አንብቧል። እኔንም ጨምሮ ይኸው አንብቤ ያለው ለእናንተ ለማጣራት ስል ማለት ነው። እናንተም አይታችሁት ይሆናል። ይሄ ቶታሊ ውሸት ነው። ይሄን ስላችሁ ግን ፊቻጄ ስለም እንዲሁ አላምነውም እንዲሁ ብዬ ነግራችኋለሁ። ይሄን ስላችሁ አሁንም መቤሞ ወደ ቶተንሃሞች ፍላጎት የላቸው መቤሞ ላይ ማለት ደግሞ አይደለም። እነሱ አግነነው እንዳወሩት ሃይጃክ ሊደረግ ነው ብለው እንዳሉት ግን አይደለም። ገና ነው ፍጹም። እነሱ ቶተንሃሞች የሉበትም እዚህ ተጫዋች ፉክክር ላይ ራሱ የሉበትም እንጂ ምክንያቴን ሁሉ አስቀምጬላችኋለሁ። ኒውካስል ዩናይትድን፣ አርሰናልን እኮ እምቢ ያለ ልጅ ነው። ቶተንሃምን ሁሉ እምቢ ብሏል ፋብሪሶ። ወደ ዩናይትድ ለመምጣት ተጫዋቹ ሲወስን እና ሙሉ ለሙሉ ለዩናይትድ ፈቃዱን ሲሰጥ 3ቱን ክለቦች እኮ አስቀድመው እኮ ረሽኗቸው አልፈልግም እኮ ብሏል። ብዙ ጥያቄ አቅርበውለት የአውሮፓ ሻምፒዮንስ ሊግ ተሳትፎውን ሰጥተውት እምቢ ብሏል። አሁን ወደ ቶተንሃም ሊመርጥ የሚችልበት ምክንያት ምንድን ነው? እናንተ ራሱ ስታስቡት ምን ሊሆን ይችላል? ምንም
ምንም ምክንያት የለም። አሰልጣኙ ሊሆኑ ይችላሉ ብያቸዋለሁ። አሰልጣኙን ደግሞ እሱ ምናልባት እንደ አሰልጣኝ ያከብራቸው ይሆናል እንጂ እንደ አባትና ልጅ አይደለም እንደዚሁ የሚታዩት። በቃ እሳቸው ማነው ፍራንክ ከሌሉ ሌላ ክለብ ውስጥ ስኬታማ መሆን አልችልም ብለው የሚያስብ ልጅ አይደለም ምቦሞ። አሞሪም አናግሮታል፣ አሳምኖታል፣ ፕሮጀክቱን በደንብ ገልጾለታል። ፉሊ ለማንቸስተር ዩናይትድ ፕሮጀክት ልቡን የሰጠ ልጅ ነው። ብሬንትፎርድም ላይ ጫና እስከ ማሳደር ማለት ነው ቶሎ ዝውውሩ እንዲጠናቀቅ። ስለዚህ በዚህ ጉዳይ አያሰጋም። ዩናይትድ ከወጣ ወጣ ነው፣ ነግሬያቸዋለሁ። ዩናይትድ የብሬንትፎርድ ፍላጎት አሁንም ቢሆን ጨምሮ እስካላለቀ ድረስ ጨምሮ ተጨማሪ ከዩናይትድ አቅም በላይ የሆነ ነገር ከሆነ ዩናይትድ ይወጣል። ልጁ ግን አይወጣም። ልጁ ፍላጎቱን አይቀይርም ማለት ነው አድማጮች። ዩናይትድ ከዝውውሩ ከድርድሩ ራሱን ካስወጣ ምናልባት ኤኒቲንግ ሊፈጠር ይችላል። በቃ ወደ ቶተናም ወደ ሌላም ክለብ። ተጫዋቹ ግን በግሉ ዩናይትድን አይክድም ነው። ኤኒዌይስ ይሄን ይመስላል የተጫዋቹ ሁኔታ ያለውን ነገር በደንብ ሳብራራላችሁና ስነግራችሁ አድማጮች። ለምንድን ነው የተጓተተው ብላችሁ ደግሞ ከጠየቃችሁኝ አይ ቲንክ ብሬንትፎርድ አንዳንድ ኦፊስ ውስጥ የሚሰሩ በጣም ቁልፍ ሰራተኞች እረፍት ላይ ናቸው። የሳምንት ሲዞኑ መጠናቀቁን ተከትሎ እንደ ብሬክ ነገር እነኛ አሁን ይመለሳሉ፣ በዚህ ሳምንት ሊመለሱ ይችላሉ የሚል አንድ እንደዚህ አይነት መረጃ አለው። ሁለት በዚህ ሳምንት ደግሞ ያው የምቦሞ ዝውውር ጉዳይ መፍትሄ ያገኛል ተብሎ ይጠበቃል። ነገሩ የሚዘጋው አይ ቲንክ የመጀመሪያው ዙር ዝውውር የመጀመሪያው ፌዝ ቀን ማለት ነው። ዛሬ ቀን 9 ነው፣ ዛሬ ሰኞ ነው። ስለዚህ ነገ ደግሞ 10 ነው። 11 ከመሆኑ በፊት ዩናይትዶች ዝውውሩን ለማቃረብ ኦልሞስት በቃ ለማቃረብ ይሰራሉ ተብሎ ነው እየተነገረ የሚገኘው ማለት ነው። ዞሮ ዞሮ ግን ይሄ ሳምንት እጅግ ወሳኝ የሆነ ሳምንት ነው። ይሄ ሳምንት በምቦሞ ዝውውር ጉዳይ አሊያም ደግሞ በጋኬሬጅ ጉዳይ በቃ የሆነ ፈር የያዘ በደንብ እርግጠኛ ሆነን የምናወራበት መስመር የያዘ ነገር ትሰማላችሁ ለማለት ነው አድማጮች። አሁንም በአድኦንሱ ላይ ምን ያህል አድኦንስ መክፈል እንዳለባቸው ሁለቱ ክለቦች አድኦንሷ ብቻ ነች እያደረደረቻቸው የምትገኘው ሁለቱን ክለቦች። እሷን ነገር ከፈቱና ከተስማሙ በዚህ ሳምንት የምቦሞ ዩናይትድ ዝውውር ጉዳይ ያልቃል ተብሎ ነው የሚጠበቀው።